ዛሬን ከኤልያስ ጋር ጀምሯል። የዛሬው እንግዳችን በተለያዩ የስነ ጽሁፍ ስራዎች እና የጥበብ ስራዎች የምታውቁት ሰው አይደለም። የምታውቁት በሌላ መንገድ ነው። ባለጸጋ ነው። ከሁሉ በላይ ደግሞ ለዘመኑ ወጣቶች በጣም በመልካምነቱና በለጋስነቱ ይታወቃል። የጊዜው አይከን መሆን አለበት ብዬ የማምንበትን ሰው አስቸግሬ እንግዲህ ዛሬ አጠገቤ ተገኝቶልኛል። በጣም ነው የማመሰግነው ስለመጣ። ቢጃይ ኔራሽ ናይከር አብሮን አለ። እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም ነው የማመሰግንህ ለትህትናክ። ለምንድን ነው ይሄንን ያልኩት? ትልቅ ሰው ትልቅ ነው መቼም እና ምን ብዬ አምናለሁኝ በዚህ የመናናቅና የመቷቷው ዘመን ውስጥ አንዱ ለአንዱ አለሁ ማለት እና ደግሞ በሚገኝ ቦታ በትህትና መገኘት የሃይማኖቶች ሁሉ ትምህርት ቢሆንም ሰዎች ግን እየኖር ነው አይደለም ብዬ አስባለሁ። እና ፕራክቲካሊ ያንን በሐሳብ ማቃውን ነገር የሚኖረው ሰው ሳገኝ መጀመሪያ ደነግጣለሁ። ምክንያቱም ሰው አልቋል ብዬ ስለማስብ ደነግጣለሁ። በሁለተኛ ደረጃ ደግሞ ያን ሰው በምን ቃል እንደማመሰግነው አላውቅም። ሰው አክብረህ ስለመጣ እኔ ጋር ጓደኞችን ጋር በጣም ነው በድጋሚ የማመሰግንህ። ዛሬ እንደሌላ ጊዜ ስለ ውልደትህ፣ እድገትህ፣ ስለ ባለጸግነትህ አይደለም የምንማከረው፣ ስለ ቫልዩ ነው የምናወራው። እና እንደ አንድ ጎረምሳ እኔን የሚያውቅ ሰው እንዲያውቅ የምፈልጋቸው ጉዳዮች ነው እንድታወራኝ የምፈልገው። ከህይወት ቫልዩን ጀምር። ስለ ህይወት ያለህን ዋጋ እንድታወራኝ እፈልጋለሁ። አሁን በጣም ብዙ ሰው ባለጸጋ እንግዳ ነው ስንል ስለ አካውንት ነው አይምሮ ላይ ብዙ ሰው ይመጣለት እና ከዛ ባለፈ ግን የአይምሮህ፣ የህይወትህ፣ የልብህን አካውንት ነው ዛሬ መበርበር የምፈልገው እና ስለ ነፍስህ፣ ስለ አንተ እንድታወራኝ እፈልጋለሁ። ህይወት ለአንተ ቫልዩዋ ምንድን ነው ከሚለውን ጀምር። እንግዲህ ያው ህይወት ቫልዩ እንዳኗኗርህ ነው እና እንደ አስተዳደግህ ነው። እኔ የኖርኩበት ማህበረሰብ እዚሁ ነው፣ አስተዳደጌም እዚሁ ነው እና ከኛ አንድ ላይ ያሉትን እናቶቻችንን ብናያቸው ጦርነት አይሄዱም በብዛት አሁን ማለት ነው። አባቶቻችን ይሄዳሉ እና ህይወት እነሱ ጋር ነው ያለችው ብዬ ነው የማስበው። እና እናቴን ሳስባት ህይወት ምን እንደሆነ እዛ ጋር እረዳለሁ። እና ህይወት ለዛሬ መኖር፣ ለአሁን መኖር ነው ከሷ የተማርነው። ቤቷ እንግዳ ሲመጣ ያላትን በጠቅላላ ሰጥታ አትጨነቅም። ስትሰጥ መስጠት ይህንን ሪሶርስ ማውጣቱ ሳይሆን ቢሃይንድ ዳት ያለው ሳታውቀውም ቢሆን አውቃው ያለው ኮንሰፕት እሱ የህይወት ፍልስፍና እንድንወስድ አድርጓል። ስለዚህ ከዛ ወስጄ ከነበረው የ44 ዓመት የምድር ላይ ጉዞዬ ካሉት እንትኖች አይቼ የህይወት ፍልስፍና ምናልባት የጠቀመኝ ለዚህ ኢንቫይሮንመንት፣ ለዚህ አካባቢ ዛሬንና አሁን መኖር ነው። ብዙ ጊዜ እንደምለው ቬጊዩሊ አንኖን ፊውቸር ላይ አለመጨነቅ ነው። ፊውቸር ላይ አለመጨነቅ አላልኩም። ቬጊዩሊ አንኖን ፊውቸር፣ ብዙ ጊዜ ቬግ የሆነ የማይታወቅ የወደፊታችን ላይ አለመጨነቅ የሚለውን ነው የህይወት ፍልስፍና። ሌላው ፍራቻዎች ናቸው። ብዙ ጊዜ ፍራቻዎች በአንድ ሳጥን ውስጥ ከተው ነው የሚያስቀምጡንና ፍራቻ የምርት ተረፈ ምርት ነው። ስለዚህ ልብህን ወይም ደግሞ የልብህን አዳራሽ የሚሞላው ተረፈ ምርት ከሆነ ምርት ማስቀመጫ የለህም ማለት ነው። ስለዚህ ፊር ኢዝ ኤ ባይ ፕሮዳክት ኦፍ ዩር ላይፍ ነው ማለት ነው። ስለዚህ አንደኛ አለመፍራት፣ የዕለቱን ለመኖር ማሰብ፣ በዕለቱ ሞመንቱን ብቻ መኖር። ከዛ በኋላ ደግሞ ቬጊዩሊ አንኖን የሆነ ፊውቸር ላይ አለመጨነቅ የህይወት ፍልስፍና ነው ማለት ነው። ለእኔ ይሄንን ነው እንትን ያልኩት። እምነታችንም ላይ ብትሄድ የዕለት እንጀራችንን ስጠን ዛሬ የሚለው ላይ ነው እና የሰማይ ወፎችን የምድር አበቦችን መመልከት ይችላል የሚል ሀሳብ አለ እዛና
ኦልሞስት ይሄ ከዛም ፎቀቅ አላለም የሚል እንትን ስለያዝኩት ያ ነው የህይወት ፍልስፍናዬ። ሰዎች እለት እለት ይሰራሉ፣ እለት እለት ያስባሉ። ከልጅነቴ ጀምሮ እኔ የሆነ ማንኛውም ኢትዮጵያዊ የትኛውም ዜጋ ከልጅነቱ ጀምሮ ሲያድግ እስከ 10 ምናምን ዓመቱ ድረስ የቤተሰቡ ኃላፊነት ነው ያ ሰው። ከዛ በኋላ ግን ቤተሰቡን ይረከብና እሱ ኃላፊ ይሆናል እና የመጀመሪያው አሳይመንትህ ያሳደገህን ያንን ማህበረሰብ ያንን ቤተሰብ መጦር ነው። ስለዚህ ዛሬን ብቻ እያልክ ከመኖር ታልፍና ጋራንቲ ያለው ወይም ስለ ነገ ዋስትና ያለውን ህይወት ቤተሰቦችህ እንድትሰጣቸው ይፈልጋሉ። ተምረህ ስትመረቅ፣ ግራጁዌት ስታረግ፣ ስታገባ፣ ምን ስትል ስለ ነገ በደንብ አሹር የሆነ ነገር ይፈልጋል ሰው። በዚህ ሁሉ ወከባ ውስጥ ነው ያለ ነው። ስለ ነገ ብዙ ነገር በማጠራቀም ውስጥ ነው ያለ ነው እና ባለጸጋነት ወይም ደግሞ ብዙ ስራዎችን መስራት ስለ ነገ ብዙ አካውንት ውስጥ ብዙ ነገር ማስቀመጥና አሁንን መኖር ፊሎሶፊካሊ አይጋጩም ወይ? ሰዎች ስለ ነገ ተጨንቀው ብዙ እየሰሩ ነውና አሁንን ከመኖር ጋር እንዴት ታስታርቀዋለህ? እሱ እኔ ያለኝ ገንዘብ ምናልባት የሲስተሙ ነው ብዬ ነው የማስበው። ይሄን አይደለም። ምክንያቱም ኢንቨስትመንት ብታካሄድም ከተው የተሰበሰበና የመጣ ነው እንድታደርገዋለህ። ሰዎች ይቀጠራሉ፣ ይሰራሉ። እንደዚህ ነው። በወርቅ ሳህን ላይ ምግብ ልትበላ ትችላለህ። ወርቁን ግን ልትበላው አትችልም። አንተም ሌላኛው ማህበረሰብ ሊበላው የሚችለው የራሱን የሆነ ፖርሽን ብቻ ነው። ይሄ ብዙ ጊዜ ከሀብትና ጸጋ ጋር በምታየው ጊዜ ማህበረሰቡ ውስጥ ያንተ መኖር ለውጥ የማያመጣ ከሆነ፣ ምክንያቱም እንደ ማህበረሰብ ነው ሌላ ነገር አይደለም፣ የማያመጣ ከሆነ አንተ ያንተ ሀብት የማያመጣ ከሆነ አንተ ባለሀብት እንጂ ባለጸጋ አይደለህም። ለሰው የምትሰጠው የግድ በገንዘብ በሚበላ በሆድ ወይ በእንትን ብቻ አይደለም። ያለህን እውቀት፣ ያለህን ትህትና፣ ያለህን የተለያዩ ነገሮች ነው ሼር የምታደርገው። አንተን ተመችቶ ከሆነ ያንን ምቾት ለሌላ ሰው እንዲተላለፍ ትፈልጋለህ፣ ትሞክራለህ። ይሄ መሀሉ ላይ ስታይ ስግብግብነት ካለ ባለ ሀብት ነው የምትሆነው፣ ሀብት ነው የምትሸከመው። ነገር ግን ጸጋ ከሆነ የተሰጠህን ነገር ሌሎች አካፍለህ እንትን የምታደርግ ከሆነ ባለጸጋ ነው የምትሆነው። የኔ ወንድም ብዙ ነገር እንደሚያስፈልገው ይነግረኛል። አንድ ዓለም ጥግ ላይ ያለም ልጅ ወይ ወንድም ተመሳሳይ የሆነ እንትን አለው። እኔን የሚፈትነኝ ይህንን ነገር ለማን ነው ማድረገው ወይስ ለሁለቱ ነው ማድረገው? ሪሶርሱ ከሌለ ለማን ነው ማድረገው ስትል ጭንቅላት የሚፈትን ለወንድሜ ቢያደርግ የሚል ነው። ያቺኛዋን አስተምረህ ማለፍ ከቻልክ እና ከወንድምህ ይልቅ በጣም ለበረታውና ለሚያስፈልገው መሆን ከቻልክና ያንን ማድረግ ከቻልክ የጸጋና የሀብት ልዩነት ይገባል ማለት ነው። ስለዚህ እኔ አሁን ያለኝ ባንክ ውስጥ this not mine የኔ አይደለም ብዬ ነው የማስበው። ስለዚህ አይጋጭም። እኔ በነፃነት መኖር እፈልጋለሁ። ገንዘብ እኔን ሸብቦ እንዲያስቀምጠኝ አልፈልግም። የማወራውን ነገር እንዲገድበኝ አልፈልግም። የምለብሰውን ሰውነቴን የምወጥርበትን ነገር ሲያስፈልገኝ እንድዞር ሾፒንግ ሴንተር ውስጥ እንድዞር አልፈልግም። ምክንያቱም ብዙ ገንዘብ ሲኖረ ያው የምትመኘውን ነገር ለማድረግ ስትፈልግ ትዳክራለህ። ግን የት ዩ ሌቭ እየተወክ ያለው ስርህ ያለውን ህይወት ነው። እኔ የሚያስደስተኝ አቃቂ ከተማ ውስጥ ገበያ ውስጥ መዞር ከሆነ እና ያ ለእኔ ደስታ የሚያመጣ ከሆነ ያለምንም ኢንቨስትመንት ያንን ማድረግ መቻል አለብኝ እዛ ውስጥ ማለት ነው። ስለዚህ የሁለቱ እንትኖች ላይጋጩ ይችላሉ። ያው ሀብት ብዙ ጊዜ ሰላምህን ይነሳል፣ ሰላማችንንም ነስቶን ያውቃል። ነገር ግን አየነው መጨረሻ ላይ ነቲንግ። ከኮሮና በኋላ ኮሮና ላይ በጣም የታመምኩ ጊዜ እንግዲህ ሰው አይጠይቀን፣ የዛን ጊዜ ቤት ውስጥ ተዘግተ ሎክዶን ነው እንትን የሚለው። ስለዚህ ኮሮና ስላለብን ብዙ ከቤተሰብ ጀምሮ ሊፈራ ይችላል ነው፣ ትክክል ነው።
ነገር ግን እሞታለሁ ብዬ ስለማስብና ጓደኞቼ ሞተው ስለነበረ ዊል እየጻፍኩ ነበረ፣ ይሄንን ለከሌ ይሰጥልኝ፣ ይሄንን ለከሌ ይሰጥልኝ ብዬ። ነገር ግን እኔ ጋር በጣም የኖረች ልጅ እና ስድን ለእሷ ምንም ጽፌላት አላውቅም እና እኔ ታምም ያለው ሂጂ ብላት ብያት እንኳን ያልሄደች ማለት ነው። አይ እኔ እንዴት ከአንተ ጋር አብሬ ኖሬ በዚህ ጊዜ እንዴት የምታገለግለኝ እና እንዴት ሄዳለሁ ብላ የተቀመጠች ነው እና እሷ ረስችው ከዳንኩ በኋላ ነው ለእሷ ምንም አለመጻፌን ያየሁት። ስታየው የአንተ ቤተሰብ ሌላ ለአንተ የሚያስብ አንተ የምታስብለትና የአንተ ቤተሰብ ኦልሞስት አንድ ሆኖ ነው ያገኘሁት። ሰው በቃ አለቀ። ስለዚህ ሀብት እዛ ጋር አላዳነኝም። የልጅቷ ጥሩ ሀሳብና ጸጋ ግን እኔ ሊረዳኝ ችሏል፣ ሊያስተምረኝም ችሏል ማለት ነው። ስለዚህ ሀብትና ጸጋ በዚህ የሚጋጩ አይመስለኝም። ከተጋጩም ጥሩ ነው። ሰዎች በጸጋ ነው መኖር አለባቸው ብዬ የማስበው አይደለም በሀብት። የሸራ ቤትና የቪላ ቤት እኩል የመኖር ሞራል ካለ ያንን የሚያመጣው የሀብት መጠን ሳይሆን የጸጋ ስጦታ ብቻ ነው የሚሆነው። ጸጋን በጣም ሪኮግናይዝ ታደርገዋለህ። አሁን ሰዎች ጸጋን እንዴት እናገኘው ቢሉክ አሁን ሀውቱ የሚለው ነው የብዙ ሰው ችግር ማለት እንዴት እንሄደው መንገዱን። አንድ ኢንተርቪው ላይ ሰምቻለሁ። ሰዎች እዚህ ስቴፕ ላይ ለመድረስ የምትናገረው ነገር የአንተ ፓዝ ነው፣ የአንተ መንገድ ነው። አሁን ሰዎች ባለጸጋ ለመሆን ቢያስቡ ከገንዘቡ ውጭ ማለት ነው ጸጋ የሚለውን ኮንሰፕት ከሃይማኖት ከስፒሪቹዋሊቲ ጋር ይያያዛል ብዬ አስባለሁ። ጸጋን እንዴት እናገኘው? እንዴት ባለጸጋ እንሆን? ሀብቱ አለን፣ ገንዘቡ ብዙ ሰው ይሰራል ገንዘብ፣ ግን ጸጋውን እንዴት እናገኘው? ትህትናውን እንዴት እናገኘው? አሁን የምትለውን ሞራል በቪላም በዚህኛውም ጋር እንዲሁም በሸራተን በኩል የመኖርም በ4 ኪሎ በኩልም የመኖርም ሌላም ሰፈር የመኖርም ሞራል ኬት ያምጣው አንድ ሰው? ያቺን ፕሮሰሷን ኬሚስትሪዋን እንድትነግረኝ ይፈልጋለሁ። እኔ ያው ባላንስ ዩር ላይፍ ነው የምለው። ህይወታችሁን አመጣጥኑ ትላለሁ። ብዙ ጊዜ እንደማወራው ህይወት 4 ፒላሮች አሉት ብዬ አምናለሁ። ከተማርኩት፣ ካነበብኩት፣ ከኖርኩት። በፊት ወርኮሆሊክ ነበርኩኝ። ስራ 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 ነው። ስራ ስትል ብዙ የምትተዋቸው ነገሮች ስፒሪቹዋሊቲ ትተዋለህ፣ ሰውነትህን ትተዋለህ፣ ታጎሳቁለዋለህ፣ ስራ ኮሚኒኬሽንን ትተዋለህ፣ ታጎሳቁለዋለህ፣ የመሳሰሉ ነገሮች። ለምሳሌ ይሄ ወንበር የጠረጴዛ 4 እግር አለው፣ አንዱ ይርዘም። ይሄን ነገር ማስቀመጥ አንችልም፣ እዚህ ላይ ይከነበላል። ስለዚህ ይሄንን ባላንስ ለማድረግ 3ቱን ማሳደግ ወይንም አንዱን መቁረጥ ነው። አንዱ እግርህ ስራ ነው። ወርኮሊክ መሆን የለብህም፣ ሰነፍም መሆን የለብህም። አንዱ እግሩ ደግሞ ቦዲ ነው። you have to eat well, you have to exercise። ለሰውነት የሚገባውን ነገር መስጠት መቻል አለብህ። አንዱ እግሩ ስፒሪቹዋሊቲ ነው። በጣም ስፒሪቹዋል መሆን የለብህም ለዚህ ዓለም፣ በጣምም ዜሮ መሆን የለብህም። ምክንያቱም በጣም ስፒሪቹዋል ከሆንክ ይሄ ዓለም ያንተ አይደለም፣ ቦታ ሌላ ቦታ ነው። ነገር ግን እዚህ ከተማ ውስጥ ለመኖር ከፈለግ ስፒሪቹዋሊቲ ዲቴይል ከገባ ሌላ ቦታ ነው የምትሄደው ማለት ነው። ስለዚህ ግን በስፒሪቹዋሊቲ ሌቭል የተከረከመ ሊሆን ይገባል። 4ኛው እግር ደግሞ ኮሚኒኬሽን ነው። ኮሚኒኬሽን እኔ ምንድነው የምፈልገው ነው። ከጎን ያለው ሰውስ ምንድነው የሚፈልገው? ሁለታችን ተግባብተናል፣ አብረን መኖር እንችላለን። ቤት ውስጥ ጅብ ታመጣና ጅቡ እንዳይበላ ስጋ እየሰጠው መኖር ካለብህ ጅቡ የሚፈልገውን ታውቃለህ፣ አንተ መኖር ትፈልጋለህ። ያንን አመቻችቶ እንደመኖር ማለት ነው። ስለዚህ በህይወትህ ውስጥ 4ቱ እነዚህ መሰረቶች የተመጣጠኑ ሲሆኑ ማንኛውንም ነገር መሸከም ይችላሉና ጸጋ መነሻው እነዚህ ማመጣጠን ነው ብዬ ነው የማስበው። አንዳንድ ሰው የሚፈልገውን አያውቅም። አግብቼ መውለድ አለብኝ ይላል። ኔክስት ይር ላይ አገባለሁ ወላለሁ። ኦኬ፣ ስራውን ይተዋል። ምክንያቱም ሪስፖንሲቢሊቲ ሊወስድ ነው።
ለጋብቻው ወይም ደግሞ ለመኖር የሚያስችለውን ኢኮኖሚ መገንባት አለበት። ለመኖር የሚያስችለውን ቦዲ ሰውነት፣ ጤንነት መገንባት መቻል አለበት። ይገነባል ባይዘው አይደለ እንዴ? ስፖርት ስትሰራ እየገነባው ነው፣ ስትተው ደግሞ እያፈረስከው ነው። ስፒሪቹዋሊቲም ምን አይነት ቤተሰብ ነው የሚለውን ያመጣጠነ ነገር ሲፈልግ ያንን እንትን ያመጣል። ስለዚህ አንዳንድ ሰው በብድር ያገባል። በተጋባ በንጋታው አልጋው የዱቤ መክፈል እንጂ የፍቅር ወይ ደግሞ የሚያስቡት ዲዛይን አይደለም። ያ ሰው ያንን ነገር ያደረገው ከፍላጎቱ አንጻር እንጂ በደንብ አስቦበትና በሚወስደው ኃላፊነት ልክ አይደለም። ስለዚህ ኮሚኒኬሽን ጋፕ አለው ማለት ነው። ራሱ ምን እንደሚፈልግ አላወቀም ማለት ነው። ስለዚህ መጠንህን የምታውቀው፣ መውረድህን፣ መዝቀትህን፣ ከፍ ማለትህን የምታውቀው ከጎረቤትህ፣ ከራስህ አኗኗር፣ ከቤተሰቦችህ፣ ከሀገር የተመጠነ ነገር ይዘህ ስትቀመጥ ነው ማለት ነው። ስለዚህ ይሄንን ማወቅ ወደ ጸጋ ይወስዳል ማለት ነው። ምንድን ነው የምፈልገው? ምንድን ነው እኔ የሚመጣው ዓመት 3 ቢሊዮን ብር ነው የምፈልገው ልትል ትችላለህ። 3 ቢሊዮን የሚያስገኝ ስራ፣ ኮሚኒኬሽን፣ ስፒሪቹዋሊቲ፣ ቦዲ ያስፈልጋል ማለት ነው። የዛን ጊዜ ይሄ ይሆናል። የምታገኘው 3 ቢሊዮን አንድ ብቻ ፒላር ሆኖ በአንድ እግር አያቆምም ማለት ነው። ስለዚህ ማህበረሰቡ የሚሳተፍበት፣ ጓደኞች የሚሳተፉበት፣ ቤተሰቦች፣ ልጆች፣ ባለቤት ሁሉም የሚሳተፉበት፣ አንተ የማትወቀስበት፣ ሰው የማትጎዳበት የመሳሰሉት ነገሮች ይሆናል። ሳናውቀው ብዙ ሰዎች ልንጎዳ እንችላለን። ያንን የሚቅር እያለን እንሄዳለን። ስለዚህ ጸጋ ምናልባት እነዚህን ነገሮች ማየት መፈተሽ ቢቻል ገንዘብ ምንም እንዳልሆነ እየተረዳ ትመጣለህ ማለት ነው። ስለ ገንዘብ ድሮ ልጅ እያለሁ የማሰላስለው ነገር የዓለም ሁሉ ገዢው ኃይል እንደሆነ ነው። ያለምንም ማጋነን ማለቴ ነው። ሃይማኖትም ሲያነጻጽረው የምሰማው ክርስቶስን እንኳን ከገንዘብ ጋር ነው። ለሁለት ጌቶች መገዛት አትችሉም እስኪባል ድረስ ጌታ ሆኗል። ዓለም ካፒታሊዝም ብሎ ከኖረ በጣም ቆይቷል። ያለው የተሻለ ፓወር አለው። በምንም ጉዳይ በፍትህ በለው ፓወር በለው በምንም ጉዳይ የገንዘብ አቅም ያለው ሰው ማለት በሌላ አባባል የሆነ ነገር የማድረግ መብቱ ያለው ሰው ነው ማለት ነው። መብትህን በገንዘብ የምትገዛበት ዓለም ሆኗል። አንተ የምታራምደው ፍልስፍና ሰዎች ተከትለውበት ቢኖሩት ከዓለሙ ጋር አይጋጩበትም ወይ? ካልተስማማንበት አንተ ይሄንን የምታረግበትን አኗኗር ይሄ ነው አኗኗሩ ብዬ እኔ ሪኮግናይዝ አድርጌ አኗኗርህን ካልደገፍኩልክ ያንተን አኗኗር ጉድጓድ የሚከታ አኗኗር እኔና ዓለሙ እየኖርን ብትመጣ ከማህበረሰቡና ከዓለሙ ጋር አትጋጭም ወይ? ከፍልስፍናው ከፖለቲካው ሁሉ ጋር አትጋጭም ወይ? እንዴት ነው የምታስታርቀው? ፍልስፍናህን፣ ጸጋህን፣ ባለጸጋነትህንና ዓለምን እንዴት ታስታርቃቸዋለህ? ተጣልታችሁ የምታውቀው ከሆነ ማለት ነው። እንጣላለን። ድሮ ከዚህ ከአዲስ አበባ መቀሌ ስንሄድ ደሴ ላይ እናድራለን። አጋጥሞ ያውቃል? ምንጊዜም ደሴ ነው እና አውቶቡሱ እዛ ይቆማል። ደሴ ታድርና ለሊት 12 ሰዓት ክላክስ ሲያደርግ ተነስተ መሄድ መቻል አለብህ። እንግዲህ የደሴ አዳርህ በጣም ንቁና መዳረሻህ እንዳልሆነ ስለምትገነዘብ ባስ እንዳያመልጥህ ነቅተህ ነው የምትጠብቀው። ምክንያቱም መዳረሻ መቀሌ ነው ማለት ነው። ምድር ብዙ ጊዜ ነቅተህ የምትጠብቅባት መዳረሻ ያልሆነች ነች ማለት ነው። የዓለም ሀብት ወይም ደግሞ የገንዘብ ኃይል ዓለምን መግዛት ከስጋ አያልፍም ማለት ነው። በጉዞው ስናየው ከደሴ አያልፍም ማለት ነው። ገብቷል አለ። ምናልባት የሰማይ ቤትን ማሰብ የሚችል ሰው ከሆነ ማሰብ ካልቻልክ እሱ ሌላ ጉዳይ ነው። ሌላ ፍልስፍና መከተል ይችላል። ሰማይ ቤትን የሚያስቡ ሰዎች ግን ምድር ኦልሞስት ጊዜያዊና ኮንትራት ስለሆነ ዓለም ላይ ያለ ገንዘብ መጨረሻ ስልጣኑ ስጋህ ላይ ነው የሚቀረው ብለህ ታስባለህ። ነገር ግን ገንዘብ ነፍስህ ላይ መንፈስህ ላይ መምጣት ቻለ ካልክ ለገንዘብ ተገዢ ነህና ሰማይ ቤትን ማሰብ ላይ ይጠበቅብህ ይችላል። ስለዚህ የማይጋጨው የዓለም ላይ ያለ ሀብት ወይም ገንዘብ ሊገዛ የሚችለው ስጋ ላይ ብቻ ነው።
ከስጋ በኋላ ያንን ላይ ያደርገው ይችላል ማለት ነው። ስለዚህ ይሄንን ፍልስፍና እንደዚህ አድርገን ብንወስደው ጥሩ ይመስለኛል። ከስጋ በላይ ገንዘብ ከገዛህ አንተ የዛን ጊዜ ገንዘብ ነህ። ከስጋ በታች ገንዘብ ከገዛህ አንተ የዛን ጊዜ የገንዘብ አይደለህም ማለት ነው። ስለዚህ ገንዘብ ስልጣን ያለው ስጋ ላይ ብቻ ነው። በገንዘብ ራስን ልታስደስት ትችላለህ። you can buy jets, you can have whatever you like with your money። እንደዚህ የምትሰበስበው ገንዘብ ግን when the time comes ኩላሊት ፌል ሲያደርግ ያንተን ኩላሊት መግዛት አይችልም ገንዘብ ራሱ ማለት ነው። ስለዚህ ሊሆን የሚችለው ደሴ ላይ መዳረሻ ስላልሆነ በንቃት ትጠብቃለህ። ኔክስት ዴይ ተሳፍረህ መቀሌ ገብተህ የመጨረሻ ዴስቲኒ ይሆናል። ምድር ኦልሞስት ጊዜያዊ ነው። ስለዚህ ከፖለቲካው ጋር፣ ከኢኮኖሚው ጋር፣ ከሶሻሉ፣ ከብሔሩ፣ ከምናምኑ ጋር፣ ከሃይማኖቱ ጋር ከእምነት አላልኩም ከሃይማኖቱ ጋር እና ደግሞ ያው ከቴክኖሎጂ ጋር ሁሉ ሊያቃርንህ ይችላል። ነገር ግን when you dream of your heavenly እንትን ስልጣን የላቸውም ማለት ነው። ስለዚህ የምታገኘው ገንዘብ በጠቅላላ ለሰዎች ይሆናል እንጂ ለአንተ ላይ ሆን ይችላል። በምን ትመጥነዋለህ? አሁን ይሄኛውን በጣም ለሰዎች ትሰጣለህ፣ ታደርጋለህ። መጠኑ ምን ድረስ ነው? አንዳንዶችን ስለማውቅ ነው በጣም ከመስጠታቸው የተነሳ ባለጸጎች ሆነው አግኝተው ሰርተው በጣም ከመስጠታቸው የተነሳ ከሚሰጡት ሰው እኩል የሆኑ ሰዎች ያውቃሉ ከመስጠት የተነሳ። አንዳንዶች ደግሞ በጣም ካለመስጠት የተነሳ ማንም የማይነካው ክላስ ቦታ ላይም ሊቀመጡ ይችላሉ። መስጠት እስከ ምንድን ነው? ማድረግ እስከ ምንድን ነው ብለህ ታስባለህ? መስጠት ከልብ ነው የሚሆነው በቀናነት ግን መስጠት ሲቻልህ ነው ማድረግ የምትችለው። መስጠት ሲቻልህ ሳይ ራስህን አጎሳቅለህ መስጠቱም ምድር ላይ አግባብ ላይሆን ይችላል። አንድ ፈላስፋ አለ እንግዲህ የምታውቁት ከሆነ ሁሉ ነገር አያስፈልገውም እና ሁሉን ነገር ጥሎ ግን አይ አንድ ቅል ውሃ መጠጫ ግን ያስፈልገኛል ብሎ ሆኖ የቀረው ልብስም አያስፈልገኝም ብሎ አንድ ጊዜ ወደ ወንዝ ሲወርድ አንድ ሰው ውሃ በእጁ እያፈሰ ሲጠጣ አየና ቅሉም አያስፈልገኝም ማለት ነው የሚል ነው እንትኑ። ለአንተ የሚያስፈልግህ ከፖርሽንህ ውጪ አይደለም። ምንም በአንድ ሌሊት ህይወትህ ሊቀየር ይችላል ካለህበት ደረጃ ታች ወይም ካለህበት ደረጃ ላይ። መኪና እየነዳን እያለ እኮ ከኋላ ሲኖትራክ ከስሪዲ ወደ ቱዲ ለውጦ ሊያልፍ ይችላል። አርት አድርጎ ሊያልፍ ይችላል። ስለዚህ ሞመንቱን ኢንጆይ የምታደርገው ምን ያህል በመስጠት ነው ስትል መስጠት የምትችለውን የምትወደውን የምታፈቅረውን ብቻ። ያ ማለት ልብ ነው የሚፈልገው ማለት ነው። I can give you billion ከልብ ካልሆነ ግን that's nothing for you. I give you 1000 ብር with full love that means blessed ነው የሚሆነው። የግድ ትንሽና ትልቅ ስለሆነም አይደለም። If I can give you 1 billion with full love that will help እንትን ያደርጋል። ሰዎች ይህን ነው የሚያስፈልጋቸው። ሌላው ስለምን ታስባለህ ነው። እናት ይኖርሃል፣ ሚስት፣ ልጆች ሊኖሩ ይችላሉ፣ ሁሉ የምትወዳቸው ሰዎች ሊኖሩ ይችላሉ። you are not Jesus Christ to die for them። ገብቷል አይደለ? ለሰው ሁሉ የሞተው ኢየሱስ ብቻ ነው። ስለዚህ መጀመሪያ ራስህን ነው ማኖር ያለብህ ሳታጎሳቁለው። አንተ መኖር ስትችል ነው ሌሎች መኖር የሚችሉት ብለህ ማሰብ መቻል አለብህ። እናቴ አንድ ቀን ተመርቄ እንደዚህ ሳልገዛላት እንደዚህ ምናምን ብትል ከሞትኩ በኋላ ስለማታስበው ስለማታውቀው ራስን ማጎሳቆል የለብህም። it helps sometimes እነሱ እንደዛ መሆናቸው ፍቃድ ነው ብለን እናስብና ልሰጥ የምትችለውና የፈቀድከውና የወደድከውን ነው ብዬ ነው ማስበው። ምን ያህል ትሰጣለህ የምትለው የወደድከውን ያህል ብትለው እንትን ነው። አንዳንድ ሰው ተጨናንቆ ይሰጣል፣ ራሱንም ያስቸግራል። ያም መሆን የለበትም። ስለዚህ እኛ የምንሰጠው
ማማርጎዬ የምትባል ጓደኛ አለችኝ። በምጽዋት ነው የምትኖረው እና ሺ ላይክስ ያንን ላይፍ ስታይል ትወደዋለች። የምትወደው ሰው ደግሞ በመያዝ ሳይሆን ያንን ሰው የፍቃዱን እንዲያደርግ በመልቀቅም መግለጽ ትችላለህ። ስለዚህ ሺ ዱዛት እና ስለ በጎነትና ስለ መስጠት እሷ ነች ያስተማረችኝ። እና ካለህ ብዙ ነገር ቆንጥረህ ሳይሆን ከሌለህ ትንሹን ነገር ዘግነህ ነው መስጠት ያለበት ትላለች። እንግዲህ የዚህ ሴትዮ ፍልስፍና ገዢ ነው ለኔ። ምን ያህል ትሰጣለህ ስትል ከሌለህ ትንሿን ነገር ዘግነህ ማለት ነው። ያ ማለት ስትችል ማለት ነው እንድታረገው። ስለዚህ ምን ያህል መስጠት ያለብን ልብ የፈቀደውን ያህል። አንዳንዶችን ሰዎች ስታያቸው አእምሮህ ላይ ስለነሱ የምታውቀው ነገር ነው ይመጣብህ። አንድ ባለሀብት ብታይ ገንዘቡ ይመጣብሃል። አንድ አካዳሚ ሰው ብታይ ትምህርቱ ይመጣብሃል። አንድ አርቲስት ብታይ የሰራው ፊልም ይመጣብሃል። ኃይሌም ብታይ ሩጫው ይመጣብሃል። ሰው አንተን ሳይ ሂውማኒቲ ነው የማየው፣ ሰውነት ነው የማየው። ሰው ለዛ ቴንኪዩ ማለት ስለፈልግ ነው ቤዚክሊ። ለምንድን ነው የብዙ ነገር ኖርም ይሄ የብዙ ነገር ህግን ነው ስትንድ ማይክ ማለት ሲፈርሳ ያለው አንተ ጋር የሆነ ነገር ይመጣና ህጎች ሲፈርሳ ያለ ኢን ሴንስ ኢንተርቪዎችን ባየውባቸው ሰዓቶች ኦኬ እንዲህ መኖር ይቻላል። አንድ ሰው እንዲያውም ምን አለ ላይክ ሳድግ እሆናለሁ የምለውን ሰውዬ ነው አንተ የሆንክበት። ኦኬ አሁን ብዙ ሰው የሆነች ነገር ካገኘው በኋላ ለሰዎች ይላል። ከዛ ስቴፑ ላይ ሲደርስ ግን ስስት የሚባል ትልቁ ኃጢአት ይይዘዋል። ብዙ ሰው መሆን የሚፈልገውን የሚሆኑ ሰዎች በጣም እድለኞች ናቸው፣ ግን በዛ ውስጥ ደግሞ ትልቅ ስቃይ አላቸው ብዬ አስባለሁ። ይሄን ሰውዬ ለመስራት ይሄንን ሚዲያ ለመፍጠር ጥቂት የሆኑ ኤሌመንቶች ንገረኝ ብልክ ከሶሳይቲ፣ ከመጽሐፍ ቅዱስ፣ ከራስህ፣ ከመቀመጥ አብሮ ከሜዲቴሽንህ ሊሆን ከብዙ ነገር ጥቂት ኤሌመንቶች ንገረኝ ብልክ የምን ውህድ ሆኖ ነው ይሄ ሰውዬ የተፈጠረው? ኢንተርናል እና ኤክስተርናል አሉ። የመጀመሪያው ያው አካባቢ ይሄ ነው የኖርንበት አካባቢ የነበረው በጣም አስከፊ ድህነት፣ በድህነት ውስጥ አብሮ የመኖር እንትን ዓለም ላይ ደግሞ ብዙ እጓዝ ነበርና እዛ ደግሞ ያለውና ይሄኛው ስታወዳድረው ምግባቸው ከፈረንሳይ ወይም ከጣሊያን ካልመጣ ሲጨነቁ የሚውሉ ሀብታሞችን ያየሁበት፣ ሌሎቹ ደግሞ ወደዚህ ስትመጣ ከሆቴሎች የሚወጣ ቡሌ እየናፈቁ የሚኖሩ ሰዎች ስታያቸው ጋፑን ታየዋለህ። መጨረሻ ላይ ሁሉም ሆዱን ለመሙላት ነው። ቱ ሳቲስፋይ ሂዝ ኒድ፣ የምግብ ኒዱን ሳቲስፋይ ለማድረግ ነው። በዛ መሀል ምንም ልዩነት የለውም ማለት ነው። ይሄንን ነገር እንድላበስ ያደረገኝ አንዱ ከኮሮና በኋላ ያለው አፍተር ኮሮና ላይፍ ያለው ነው እና ሎንግ ሃውለር ነኝ እኔ። አሁን ከኮሮና በኋላ ያው ያሉ ችግሮች አሉ፣ ማዞር ምናምን አይ ሃቭ ዛት ዋን አክቹዋሊ። ከሱ አንጻር ሳየው በፊት ከነበረው የማህበረሰቡ ፍላጎትና ድርጊት ሳየው I don't want to die empty. I want to die empty. የሆነ ነገር ውስጤ ካለ ምናልባት ከጠቀመ ለወጣቶች ላይ ነው ብዙ ጊዜ እንትን ማድረገው፣ ለወጣቶች ከጠቀመ ብዬ ላካርጉ ብዬ በራሴ የገመትኩትና ያሰብኩትን አደረኩ። አይዲያ መስጠት፣ አይዲያ ደግሞ ለመፈጸም ደግሞ የቸገራቸውን ነገር ለመስጠት መሞከር፣ እሱን ማድረግ ጀመርኩኝ። ይሄ ኢንተርናል ነው። ኤክስተርናሉ ያለንበት ሲቹዌሽን ፖለቲካል፣ ያለንበት ኢኮኖሚ፣ ያለንበት የሶሻል እንትን ቀውሶች፣ አንዳንዴ የተከሰቱብን ቀውሶች ታያቸዋለህ። ያለብንን የቴክኖሎጂ እጥረት፣
የመሳሰሉት እነዚህ ወደዚህ እንሰበሰብ አድርገውኛል። እነዚህ ነገሮች ከውጭ ኢምፖዝ አድርገውብኛል። ማህበረሰቡ የኖርኩበትና የተከሰተብኝ ኢንተርናሊ ያረኳቸው ነገሮች ደግሞ የሆኑብኝ ነገሮች ደግሞ ወደዚህ ሰብስበው ይህን ነገር አድ ያደረጉት እነሱ ናቸው ከቡ ላይ። ስለዚህ ከኮሮና በኋላ ያለው ላይፌ ኦልሞስት እንደዚህ ነው ያለው። ከኮሮና በፊት ያለው ላይፌ እንደነገርኩ ወርክሆሊክ ነኝ በብዛት ወርክ አልሰማም ብዙ ነገርና ያልተመጣጠነም ላይፍ እንትን ነበረኝና የኔ ላይፍ ወልጋዳ ጠረጴዛ ነበር የሚመስለው፣ ምንም ነገር ማስቀመጥ የማይችል። ከዛ በኋላ እነዚህ ነገሮች ግባት ሆነው የመጣ እንትን ነው። ከሀብታሞች ጋር ትግባባለህ ስትቀመጥ? ኦፍኮርስ አዎ። የሰዎችን አስተሳሰብ እንትን አደርጋለሁ፣ አከብራለሁ እና የቄሳርን ለቄሳር ነው አይደለ? if you need that እንትን እና ከተመቸ that would be nice። after all ሁላችንም ፈሪዎች ነን። ግባችንን ሁሉንም ሰው ብትጠይቀው ገንዘቡ እንደማያድነው ያውቀዋል። ነገር ግን ተዘጋጅቶ መኖር ተዘጋጅቶ የመቀመጥ እጥረቱ ስላለ እንጂ አብዛኛው የሚባለው ባለሀብት ቁጭ ብሎ ራሱን ሲገመግም ገንዘቡ ምንም እንዳልሆነ ያውቀዋል። እንከራከራለን። ነገር ግን የልጆቹ የሚስቱ የቤተሰቦቹ ህይወት ሲታየው እሱ ሳይኖር እንደዚህ ሊመስል ይችላል ብሎ ሲታየው ከገንዘቡና ከሀብቱ ጋር ሙጭጭ ብሎ ይቀራል። that's why I say you are not Jesus Christ። እነሱም መኖር ይችላሉ አንተ እንደኖርከው ተነስተህ እንደኖርከው። it is a choice by the way። ስትወለድ it is chance born poor ወይም ደግሞ ምናምን እንደዚህ ስትወለድ ቻንስ ነው፣ ስትሞት ግን ቾይዝ ነው። እንደዛ ሆኖ መሞት ማለት ነው። ስለዚህ ሰርቶ ማንም ሰው ማግኘት ስለሚችል አንተ ለልጆችህ ለአካባቢ ለምንህ የሚሆነውን ትሰራለህ። አንተ ከሌለ ደግሞ እነሱ ይቀጥላሉ። ማንም ባንተ አይፈጠርም፣ ማንም ባንተ አይሞትም ማለት ነው። ስለዚህ ብዙ ባለሀብቶች ሪሶርስ ላይ ያጓጓቸዋል አሉ። ሌሎችም ባለጸጎች ብዙ አሉ። ያው መናገር ስለማይችሉ ነው። እኛ ወጣቱ መማር አለበት የሚል እንትን ስላለኝ ነው ማውራው እንጂ አሉ። ግን አብዛኞቹ የገንዘቦቻቸው የሀብቶቻቸው እስረኞች ናቸው። የገንዘብና የሀብት እስረኛ ስትሆን ደግሞ መሽከርከሪያ ሀብቱ ነው። ሀብቱ ላይ የሚመጣን ማንኛውም ነገር አትቀበልም። ስለዚህ ምናልባት ከሰዎች ኖርም ውጪ የሆኑ ነገሮች ልትፈጽም ትችላለህ ማለት ነው። ለዛም ነው ገንዘብ የኃጢአት ስር የሆነው ይመስለኛል። ከብዙዎቹ ጋር እንግባባለን። አይዲዮሎጂያቸው የራሳቸው ነው፣ ለመኖር ያስቻላቸው ያ ነው። አንዱ በጣም የምወደው ከማትወደው ነገር ጋር 10 ዓመት ከመኖር ከምትወደው ነገር ጋር 10 ደቂቃ ኖረ ብታልፍ አይ ፕሪፈር ዛት እኔ ማለት ነው። ስለዚህ በዚህ አንዳንዴ እንነጋገራለን። የእነሱም የራሳቸው ከወደዱት ሀሳብ ጋር ሊኖሩ ይችላሉ፣ እኛም ከወደድነው ሀሳብ ጋር እንኖራለን። መረሳት የሌለበት ግን ሚሊየንስ ኦፍ ያንግስ ከእርሻ ውጭ ሆነዋል። ማምረት የሚችል አቅም ደግሞ ከስራ ውጭ ከሆነ አደገኛ ነው ማለት ነው። አትሊስት ባለሀብቱም ባለጸጋው ወጣቶች ስራ እንዲያገኙ ስራ እንዲሰሩ ማነጽ፣ ታላላቆች ወጣቶች አገር እንዴት እንደሚሰራ አገር እንዴት በቫልዩስ እንደሚገነባ በገንዘቦቻቸው ማስተማር ያለባቸው ይመስለኛል። አዘርዋይስ የሰበሰብከው ገንዘብ ያንተ ላይሆን ይችላል ማለት ነው።
ስለዚህ ከባለሀብቶች ጋር በእንደዚህ አይነት ነገሮች እንነጋገራለን። በእርዳታ ላይ የተመሰረተ እንቅስቃሴ ያላቸው አሉ። ወጣቶች መረዳት የለባቸውም ባይ ነኝ እኔ። የሀሳባቸው ስንኩላን ናቸው ብሎ እንደ ማሰብ ይሆናል። ማንኛውም ወጣት ጎልደን የሆነ አይዲያ ውስጡ አለው፣ ግን ሎክድ ነው። ያንን አሎክ እንዲያደርጉ ታላላቆች ያንን ማመቻቸት አለባቸው የሚል ስለማስብ ከባለ ሀብቶች ጋር ስንገናኝ ሀብቶቻችሁ የእናንተ አይደለም፣ ማህበረሰቡ ነው። ይዘኸው ሌላ ሀገር ይዘው ልትሄድ ትችላለህ። እዛ ጋም ወጣቶች አሉ፣ እዚህም ወጣቶች አሉ። ስለዚህ ወጣቶቻችን ወደ ስራ እንዲመለሱ በሀብታችንና በእውቀታችን በተለያዩ ነገሮቻችን መደገፍ አለብን የሚል ክርክሮች አነሳለሁ ማለት ነው። ለምንድን ነው የጠየቅኩህ? ድንበራችን በጣም ሰፊ ነው። አሁን ባለው የኢትዮጵያ ኢኮኖሚ ኃይለኛ የሆነ መራራቅ አለ ብዬ አስባለሁ። በኢኮኖሚ ማለት ነው። በሌላው ነገር ልትገናኝ ትችላለህ፣ መሬቱ ያገናኝሃል። በሌላው ነገር አብዛኛውን ነገር ግን ብትገናኝ፣ ኢኮኖሚው ግን የመጨረሻውን ድንበር ሰርቷል። የማይተያዩ ሰዎች አሉ። የመጨረሻውን ድህነት የምንኖርና የመጨረሻውን ሀብት የሚኖሩ ሰዎች አሉ። ሁለቱን ለማመጣጠን የስራ ፈጠራ የሚባለው ወይም ወጣቶች ጉልበታቸውንና እውቀታቸውን የሚጠቀሙበትን መነሻ ካፒታል እየሰጠ ፌስቡክ ላይ ያለውን እንቅስቃሴ አያለሁ። ሁለቱን ለማመጣጠን ብዬ ነው እኔ የምወስደው። ምክንያቱም መሀል ላይ ጄኔሬሽኑ መግባት አለበት በተራራቀው መሀል እና ሀብታሞቹም ወደዚህ ትንሽ ወረድ ብለው ድህነት ላይ ያሉት ስራ ማጣት ላይ ያለ ነው ደግሞ ከፍ ብለን መሀል ላይ የሆነ ድልድይ መሰራት አለበት የሚል ሀሳብ ያለው ይመስለኛል። የመጀመሪያ ጊዜ ሳየው ፌስቡኩን አንዳንዶቹ ወዳጆቼ ናቸው እና እስቲ እዚህ ጋር ሜንሽን አድርግ ምናምን ሁሉ ተብዬ ቴክስትም ተልከውልኛል። የፌስቡኩ የ100,000 ብሩ ጉዳይ ላይ ማለት ነው። ላነሳልህ የምፈልገው ነገር አንተን አይ ቲንክ 15,000 ብር ያበደረህ ሰው ነበር ያኔ ስትነሳ። ያዛኔ 15,000 ብር አሁን 100,000 ብር ይተካል? ይበልጣል የሚመስለኛል። እውነት ይበልጣል በኢኮኖሚ። ኦኬ ብዙ ብር ነው ማለት ነው ያ ሰው የሰጠህ። ትላንት ሰው ነበረክ አንተ ወደዚህ ህይወት ልትመጣ ስትል የሆነ ሰው አብሬ ካለው ነገር ብለዋልና አሁን አንተ ለብዙዎች አለው አብረነን አይነት ነገር ለብዙዎች እያረክ ነውና ምን ያህል ታምነዋለህ ትውልዱን? ወጣቱን በጣም ነው የማምነው። ኦኬ እጥረቶች ካሉ ምንጊዜም የባዮሎጂካል ኒድ ነው ገፍትሮ ይወጣል። ነገር ግን በጣም በሚገርም ሁኔታ የአሁኑ ትውልድ ወጣቶች ብልሃተኞች ናቸው። ችግርን መቋቋም እንደሚችሉ አይቻልም። ችግርን መቋቋም የቻለ ወጣት ደግሞ ዳቦ ስጠኝ ብሎ ካላስቸገረ ሊታመን የሚችል ነው ማለት ነው። ምክንያቱም ለአንድ ሞራል ተገዝቷል ማለት ነው። ሞራል አለው። በነገራችን ላይ የኢኮኖሚን ግንባታ መንግስት ብቻ የሚሰራው አይደለም። አሁን እንዳልኩ ሁሉም ማህበረሰብ ተባብሮ የኢኮኖሚ ግንባታ መገንባት መቻል አለበት። ለመንግስት ብቻ የሚተው አይደለም ማለት ነው። ይሄ ትውልድ ቁጭ ብሎ በትዕግስት የሚጠብቀው ወጣቱ ሞራል አለው ማለት ነው። አለበለዚያ የዳቦ አብዮቶችን፣ የአረብ አብዮቶችን የመሳሰሉትን ነገር ልታይ ትችላለህ። የሱዳንን አይተዋል፣ የመሳሰሉትን አይታቸዋል። እና እዛ ጋር ያሉ ወጣቶች እዚህ ጋር ያሉ ወጣቶች እንትን ናቸው። ግን ይሄን ትውልድ በጣም ስለማምነው ሞራል አለው ለእድገት ላለንበት ሲቹዌሽን የመሳሰሉትን ነገሮች ይረዳል። ስለዚህ አምነዋለሁ እኔ ወደ ስራ ብታሰማራ። ለምን አነሳውብክ? አንዳንዴ እንደ ጄኔሬሽን ችኩል ነው እንባላለን። አንደኛ ነገር፣ ሁለተኛ ስሜታዊ ነው። ቶሎ ማግኘት ቶሎ ማጣት የሆነ ማተር ያደርግብናል። የሆነ ስናገኝም አንገኝም፣ በጣም ከባዶች ነን። ስናጣ የመጨረሻውን ትራጀዲ አድርገን ነው የምናስበው። ስሜታዊዎች ነን። ከዛ ደግሞ ለምንፈልገው ነገር ኮሚትመንት የለንም ማለት ሰነፎች ነን። እንፈልገዋለን ነገሩን እኮ ግን ሰነፎች ነን። እንዲያውም አንድ ጊዜም ብያለሁ፣ ብዙ ሰው እንደ ኢየሱስ መሆን ይፈልጋል፣ ግን ከኢየሱስ አንዱን መሸከም አይፈልግም።
የምንፈልገው ነገርና እናንተ አርጉ ስንባል የምናደርገው ነገር በጣም በጣም ማች አያደርግም እና ትውልዴ ላይ በጣም ብዙ ጊዜ ከራሴ የማየው ነገር ስንፍና ነው። ለምሳሌ እኔ ስነ ጽሁፍ እወዳለሁ ካልኩኝ ስነ ጽሁፍን እስከ ጥግ ይዞ መሄድ፣ አንድ ሰው ኢንጂነሪንግን እወዳለሁ ካለ እስከ ጥግ ማርኬትን እንደዛ ይዞ መሄድ ላይ ስለምንታማ ለዛ ለሚታማው ትውልድ ኑ ብሎ ላቀረቡት ለዛ ፕሮፖዛል ሀሳብ ያንን ገንዘብ እየሰጡ ለመኖር ዋስትና ምንድን ነው ለማለት ነው። አዎ እሱ ነው ኮንሰፕቱ። አሁን ምንድን ነው የኛ አገር የፋይናንስ አቅርቦት ወይም ደግሞ አክሰስ ቱ ፋይናንስ ለወጣት አይመችም። ፖሊሲው ትንሽ ፖሊሽ መደረግ መቻል አለበት። ኮላተራል ከሌለ ስራ መስራት አትችልም፣ ፋይናንስ ማግኘት አትችልም። ቤት፣ መኪና ምናምን ሊኖር ይገባል። በእርግጥ አንዳንድ ባንኮች የጀመሩት ጥሩ ጅማሬዎች አሉ። እንደ ዴቨሎፕመንት ባንክ ኦፍ ኢትዮጵያ የአይዲያ ፋይናንሲንግ አሁን ሞዳሊቲ እየሰራ ነው። ሌሎችም ባንኮች ያንን ማድረግ ቢችሉ ጥሩ ነው። ወጣቱን በደንብ በሀሳቡ እንትን ያደርጋል። ኮሚኒቲ ኮላተራል የሚል ኮንሰፕቶች አሉ እኛ ሀገር። ለምሳሌ ቁብን እናንተ ወይ ደግሞ ወዳጆች ብንሰበስብ የሚተዋወቅ እንጂ የማይተዋወቅ ሰው ቁብ አይቀመጥም። ጽዋም አትቀመጥም፣ ቅንጃም አትሄድም፣ ደቦም አትሄድም፣ አቆልቋይም መሶብም አትሄድም እንደማለት ነው። መተዋወቅ አለብህ። ይሄ ሰው ጎበዝ ነው፣ መስራት ይችላል፣ ማህበረሰቡ ይወስንላል። ይሄ ሰው ሰርቶ ሊከፍል ይችላል፣ ማህበረሰቡ ይወስንላል። ይሄ ሰው ይለፋል፣ የወደቀው በሚታወቅ ማህበረሰቡ አወዳደቅህን ያውቀዋል። ምናተህ እንደወደቅ ኮስን እንዳደለም እንትን ያደርጋል። ስለዚህ እኔ ፕላትፎርሙ ላይ ይህንን ነገር ሳመጣ ብዙ ሰዎች ሀሳብ ያመጣሉ። ብዙ ሰው ከወደደለት ሀሳቡን ሲደመር ደግሞ ዳኞች ደግሞ አይተው ይሄ ልጅ ሊሰራ ይችላል ብሎ ከሰጠነው ይሰራል። ልናምነውም ይገባል፣ ይሰራል። ከወደቀም ደጋፊዎቹን ባወቁትና በተቀበሉት አወዳደቅ ውስጥ ነው ያለው እና ድጋፍም ሊሰጡት ይችላሉ። እንደዚህ ነገር ግን ዘሩን የሚበላም ከሆነ ማህበረሰቡ ያወግዘዋል። ይህን ነገር መስራት እየቻልክ ይህን ነገር ማድረግ እየቻልክ እኛንም ማሳጣህን አንተን ደግፈንህ እንትን አደረግን የሚል ዲሞክራሲያዊ የሆነ እንትን ይኖራል። ስለዚህ ወጣቱ ላይ የምናደርገው ነገር የኮሚኒቲው እምነት ስለሆነ አሁን እናንተን ጨምሮ እዛ ጋ ሄዳችሁ ሪከመንድ የምታደርጉ ከሆነ ከእናንተ በላይ ማን ይታመናል? ገብቷል አይደለ? አንድ መንደር ውስጥ ያለን ነው፣ አንድ ሀገር ውስጥ ያለን እና የሚተዋወቅ ነው እና ችግር እንኳን ቢኖርበት እንደው በጣም በሚገርም ሁኔታ አንዳንዱ በላይክ ብዛት ለምንድን ነው የሆነው? ብዙ ላይክ ያላቸው ናቸው የሚሸለሙት። እኛ ምንም ላይክ ሳይኖረን እኮ ጥሩ ጎልደን አይዲያ አምጥተን አንሸለምም ይላል እና በጣም ከገረመኝ አንዱ እንትን ከታች ሲጽፉለት ኮሚኒቲው ነው እንግዲህ የሚያይ ያንተን ላይክ ሚስትህ እንኳን አልሰጠችም ማለት ሚስትህ ያልወደደችውን ሀሳብ እኛ እንዴት እንሰጣለን? ስለዚህ አግባብ አይደለም ብሎት እንትን አደረገው። ዳት ሚንስ ይሄ ልጅ ሀሳቡን ክላሪቲ ኦፍ ቶቱን እንዲያስተካክል ይረዳዋል በዛ ውስጥ። ስለዚህ ኮሚኒቲው ያያል፣ በጣም ነው የሚያየው እዛ ጋር። አንዳንድ ሰው ሊሸለሙ ምናምን የሚገባቸው ሰዎች እነዚህ እንዲህ ችግር አለባቸው ደግሞ ታየዋለህ። እንትኑ ሰው እንትን ያደርጋል፣ ዳይቨርት ያደርጋል። ስለዚህ የሚሰራና የማይሰራውን በደንብ እንትን ያደርጋል። አንዳንዱ ደግሞ ሪል ልቡን ነው የሚጽፈው። በጣም ጽሁፍ ከልብ ሲሆን ኢነርጂ እንዳለው የተረዳሁት በዚህ ፕላትፎርም ላይ ነው። ለምሳሌ አብዱሰላም የምንለው ልጅ በጣም ታሪክ አለው እና ሪል ፕሮብሌም ውስጥና ውስጡ ያለውን ነገር መስራት በሚችል በኩል ሲጽፍ የማያውቁ 800,000 ሰዎች ናቸው እንትን ያደረጉት የማያውቁት። አሁን ወስዶክስ ይሄ ሰክሰስፉል እንደው ሁለተኛ ደረጃው ላይ ማስፋት ጀምሯል። ስለዚህ ሰዎች የምናምናቸው ከሆነ ኢነርጂያቸውን ማወቅ እንችላለን። ኢነርጂ ታገኛለህ። ሰዎች ውስጣቸው ያለውን ነገር ሲያወጡት ያብረቀርቃሉ። የውሸትም ሲሆን ታውቀዋለህ፣ እውነትም ሲሆን ታውቀዋለህ። በእርግጥ ለሁሉም ማዳረስ አትችልምና ፕላትፎርሙ መማሪያም ስለሆነ ሀሳብ አንዱ ሲሰናዘሩ ስለሚያደርጉ
በዛ ይጠቀማሉና ትልቅ እምነት አለኝ። ሲደመር ደግሞ ምንድነው እንትን ተምረዋል። አንዳንድ ሰው ሀሳቤ ይሰረቃል፣ ሀሳቤ ምናምን እያለ እንትን ይላል። እናንተ የሀሳቦቻችሁ ኮፊኖች ወይም ደግሞ ሳጥን የመቀበሪያ ሳጥን ልትሆኑ አይገባም። ከቻላችሁ ስሩበት፣ ካልቻላችሁ ለሌላ ስጡ የሚል እንትን ስላለ ሰዎች እዛ ጋር ሀሳብ ወስደው ይሰራሉ እና ምንን ያስተምራል? ልግስናንም ያስተምራል እንትኑ። ሌላው ሶሻሊ በምትፈልገው ቋንቋና ሳትሳዳደብ እና እንትን ሳታረግ የምታደርግበት ፕላትፎርም ስለሚሆን መተማመንና ሲደመር መከባበርን ያሳያል እዛ ላይ። ይሄን ስታይ በአንድ እንትን ላይ ፖስት ላይ እስከ 87,000 ምናምን ሰው 3 ቀን በማይሞላ ውስጥ ኮመንት ሲያደርግ ስታይ ኤቭሪባዲ ዋንስ እድገት እነዚህ አሁን ያልኳቸውን ፓራሜትሮች ይፈልጋል። ስለዚህ እነዚህን ሰዎች እንዴት አታምናቸው? who am I not to ላለማመን እኔ ማን ነኝ? ኮሚኒቲው ራሱ እንትን አድርጓቸዋል። ስለዚህ በጣም ስለማምናቸው ገንዘባቸው ቢጠፋ እንኳን አላጨናንቃቸው። ምክንያቱም እኛ ያወቅነው አጠፋፍ ስለሆነ ያ ነው። አእምሮና ልብ ያለው ሰው ትላለህ ደጋግመህ አንድ ቦታ አእምሮና ልብ ለድህነታችን ትልቁ ምንጭ አእምሮና ልብ ስለሌለን ነው ብለህ ታስባለህ? ያው ኦሬንት ስላላደረጉ ነው። አእምሮ ወደ ግራ ልብ ወደ ቀኝ ከሄደ ተጓተተ ማለት ነው። ነገር ፊዚክስ ነው እንግዲህ። እነዚህ አላይን ማድረግ መቻል አለባቸው። ልብህ አብዛኛውን ስሪቱ ማህበራዊ ነው። አእምሮ አብዛኛውን ስሪቱ ባዮሎጂካል እና መንፈሳዊ ነው። እነዚህ አላይን ካላደረጉ እንዴት አድርገህ እንትን ታደርጋቸዋለህ? አታስታርቃቸው። ልብህ የሆነ ነገር ይፈልጋል፣ አእምሮ ሌላ ነገር ያዛል ከሆነ ስና አውት ኦፍ ፌዝ በ90 ዲግሪ በ180 ዲግሪ አውት ኦፍ ፌዝ ነው የሚሆነው እና ይሄ ስለሚሆን ሁለቱ ያስፈልጋሉ የሚል ነው። ለማጣታችን ለዚህ ሁሉ ውድቀታችን እንደ ሜን ኮዝ የምትጠቅሰው ነገር አንተ እያንዳንዱን ወጣት አብዛኛውን ወጣት የማግኘት እድል አለህ። ካልተሳሳትኩ በነፃ ለ2 ዓመትም ስለ ወጣቶችን አሰልጥነሃል በስራ ፈጠራ ዙሪያ። ወጣቱን ስታየው ምን አነበብክ? ጄኔሬሽኑን ስታየው ምን አነበብክ? ምን ያጣ ይመስልሃል? አሁን እንደ ሲድ ያልከው ይሄ ለዘር የሚሆነው ነገር እንዳለ ሆኖ ግን ቤዚክሊ ምን ያጣ ይመስልሃል? አንዳንዶች ከሰላም ጋር ያያይዙታል፣ አብሮ ከመሆን ጋር። አንዳንዶች እስከ ስፕሪትም ይሄዳሉ። ምቀኝነታችንም የመጨረሻው ድህነት ውስጥ ከተናል የሚሉ በጣም በርካታ ሰዎች አሉ። አንዱ ሲያልፍለት ለዛ ሰው ማለፍ፣ ለዛ ሰው መበልጸግ የአንዳችን ሀሳብ የሌላችን ሀሳብ ትንሽ ገፊ ነው። ቀጥሎ ስለ ሀብት ያለን አመለካከት የሚያነሱ ሰዎች አሉ። አሁን ከዚህ ውስጥ ያንተ እንድትነግረኝ ነው። ባለሀብትነት ባለጸጋነት ከሆነ ከጀርባ ከሆነ ሴራ ጋር የመያያዝ ነገሮችን የሚያገናኙ ሰዎች አሉና እንደ ሀገር በዚህ ሁሉ ውድቀት ውስጥ በዚህ ሁሉ ድህነት ውስጥ እንድንቀመጥ ያደረገን ሜን ኮዝ ብለህ የምትጠራው ምንድን ነው? ከታዘብከው ነገር ኦኬ፣ ሳይንስ እናውራ እንዴ? ሳይንስ በጣም ደስ ይለኛል። ሳይንስ እናውራ እንግዲህ መንገድ ላይ የሚለምኑ ህፃናትን ቁጥር ወስደህ የሀገሪቱ ድህነት መናገር ትችላለህ። አንዱ እሱ ነው። እኔ ማህበረሰብ አገር የሚሰራው ከስፐርምና ከእንቁላል ጀምሮ ነው ብዬ ነው የማስበው። አዎ፣ ሰዎች ከመውለዳቸው በፊት ወንዱ የተመጣጠነ ምግብ እየበላ ስፐርሙን ለልጅ በሚሆን መልኩ ማጎልበት መቻል አለበት። ሴቶች ለመውለድ ሲያስቡ እንቁላላቸው በተመጣጠነ ምግብ ተገንብቶ መዘጋጀት አለበት እላለሁ። ወንዶች አረቄ እየጠጡ እየዞሩ ምን ብለው የገደሉትን የስፐርም ሴል እና ሴቶች በጭንቀትና በስራ ብዛት ያለን እንቁላል አንድ ላይ በምታገናኝበት ጊዜ እና ምግብ በማትሰጠው ጊዜ የሚወለደው ስታንትድ የሆነ ሰው ነው ማለት ነው። ቀንጨራ ነው የምንለው። ይሄ ማለት አንድ ልጅ
ተረግዞ እስከ 2000 ከተወለደ በኋላ እስከ 2000 ቀናት ተከታታይ የተመጣጠነ ምግብ ካልበላ ልኬቱ የሳይዝና የክብደት ይሆናል። ካደገ በኋላ ደግሞ የሳይኮሎጂክ ፕሮብሌሞች ናቸው፣ የአስተሳሰብ ፕሮብሌሞች ናቸው። ሳይንስ ነው የምናወራው። አንዱና መነሻው ማይሊኔሽን የምንለው ወይም ዲማይሊኔሽን ነው። በነርቭ ላይ የሚጠቀለል እንትን አለና እዛ ውስጥ የነርቭ ኢምፐልሶች ኤሌክትሪክ እንትኖች የነሱ ፕሮፐርሊ በሚፈለገው መጠን አለመስራት እድገትን ሪታርድ ያደርጋል። ስለዚህ ብዙዎች ሰዎች በረሃብ ዘመን፣ ምግብ በእጥረት ዘመን፣ በተለያዩ ጊዜ በሚወለዱ ጊዜ ስታንትድ ሆነው ነው የሚወለዱት። ይቀነጭራሉ ህፃናት። የቀነጨሩና የተወለዱ ልጆች ደግሞ የሚያሳዩት እንትን አለ፣ ባህሪያት አሉ። ስለዚህ ብዙ ሪሰርቾችን ስናይ አንደኛው ሉዊ ቦናፓርት ሲንድሮም የሚባል ነው። ትልቅ ከሆኑ በኋላ የምታየው፣ ትንሽ ሲሆኑ በክብደት እንትን ነው የምታየው። ካደጉ በኋላ ግን የምታያቸው ሲንድሮሞች አሉ። ሉዊ ቦናፓርት ሲንድሮም። ሉዊ ቦናፓርት የፈረንሳይ ንጉስ ነው እና አጭሩ ንጉስ ነው። እሱ በፊት የነበሩት ረጃጅሞች ስለነበሩ እና እንዴ ንጉስ እኮ አጭር ሊሆን አይገባም ብለው ስለሚናገሩት እናንተ ስለሚሉ ረጃጅሞቹን ጨፍጭፎ ነው የጨረሰው። ገብቷል አይደለ? ስታንትድ የሆነ ግሮውዝ ያለው ሰው ካደገም በኋላ ሪዝን ማድረግ ሳይሆን ዲስ እንትና ያሳያል ማለት ነው አንዱ። ሁለተኛው ፓሪዮቲክ ሲንድሮም የሚባል አለው። ፕሮሰስ አያደርግም፣ እንደ ፓሮት ዝም ብሎ ኮፒ አድርጎ ነው የሚያወራው ማለት ነው። ሶስተኛው ፓተርን ሪኮግናይዝ አያደርግም። ፓተርን ሪኮግናይዝ አያደርግም። ለምሳሌ በዚህ ጋር ተሰልፈን እየነዳ በዛ ጋር ክፍት ነው፣ ከዘጋው በኋላ የሚያስብ ነው። ዘጋውት ብሎ መጀመሪያ ዘጋዋለሁ ብሎ አያስብም። ወይ ደግሞ እቅድ አያደርግም። በየ10 ዓመት ረሃብ ይጎላናል ብለህ ታስብና የሚመጣው 10 ዓመት ላይ አለመዘጋጀት መቻል ማለት ነው። ፖርኩፓይን ሲንድሮም ይባላል። ኢኖሰንትሊ ሌላ ሰዎችን መጉዳት ወይ መግደል የመሳሰሉት ነገር ሊሆን ይችላል። ጃርቶች ጉድጓድ ውስጥ ነው የሚኖሩት። ጥንቸሎች ጉድጓድ ውስጥ ሮጠው ለመደበቅ ሲሉ ይሰካሉ። ጃርቷ ጥንቸል ስለማትበላ ኢኖሰንትሊ አንዳንድ ሰዎች በንግግራቸው በድርጊታቸው ሰዎችን እንትን ያደርጋሉ። እንደዚህ አይነት 12 ሲንድሮሞች አሉ። 2011 በኢትዮጵያ ውስጥ ከተወለዱት ልጆች 69% ስታንትድ ነው። ዳታ ወርልድ ፉድ ፕሮግራም ዳታ ነው። ቀንጨረዳል ነው ልል የፈለኩት ምን ነው መሰለ፣ አንዱ አሳሳቢ ችግራችን ምግብ አለማምረት ነው። ምን አይነት ምግብ ደግሞ? ምግብ አክሰሰብል መሆን አለበት፣ ዩቲላይዘብል መሆን አለበት፣ በጣም አፎርደብል መሆን አለበት የመሳሰሉት እነዚህ እንዳለ አግሪካልቸራል ኢንዴክሶች፣ የምግብ ኢንዴክሶች በጠቅላላ የሚፈለጉት መጠን ላይ መምጣት መቻል አለባቸው። that is why ከተማ አካባቢ ላይ የፖስት ፕሪናታል ምንድነው ፕሪናታል ፒሎች ምናምን ለእርጉዞች ይሰጣል። ቫይታሚን፣ ሚነራልስ፣ ፎሊክ አሲድ የመሳሰሉ ነገሮች ምናምን የማይሰጥ ቦታ አለን ማለት ነው። ስለዚህ አንዲት እናት ሽምብራና ቡና እየጠጣች እርግዝናዋን የምታሳልፍ ከሆነ ልጁ ሞስት ፕሮባብሊ ስታንትድ ነው የሚሆነው ማለት ነው። ስታንቲዝም ደግሞ አሳሳቢው ችግር ነው። በርቀት እንዳታስብ ያደርግሃል የመሳሰሉት እና ይሄ በሽታ ኢሪቨርሲብል ነው፣ አይመለስም። መፍትሄው ራስን ብቻ ማወቅ ነው። ምን ያህል ስታንትድ ነኝ ብሎ ያወቀ ሰው ሌላ ሰው ላለመጉዳት ስታንት መሆኑን ለመረዳት እንትን ማድረግ ነው። ከነዛ ሲምፕተሞች ማለት የቱ ይታይብኛል ብሎ ራስን ወደ ባለሙያዎች ሄዶ ራሱን እንትን ማወቅ ነው ያለበት እና ከዛ በኋላ እንትን ነው ቅናት፣ አጓጉል እንትን ምናምን በየቤት ውስጥ የሚከሰቱት በጠቅላላ የነዚህ እንትን ናቸው። ይሄ ባይዘዌይ ካነበብኩት ነው የምነግርህ፣ እንትን ካነበብኩት ነው ይሄ ነው የሚከሰተው። ስለዚህ አገር ማለት ምንድን ነው ነው? አገር ማለት ከስፐርምና ከእንቁላል ጀምሮ አጎልብተህ የምትሰራውና አብዛኛው ማህበረሰብ የደረሰው ማህበረሰብ ከስታንቲዝም በላይ የሆነ ሲሆን ነው ማለት ነው። ይሄ ሙሉ ለሙሉ አንድን አገር ያስመስለዋል።
ዩሮፒያንስ አሜሪካንስ በጠቅላላ የ100 ዓመት እቅድ አላቸው። who else 5 ዓመት እቅድ አድርገህ ለመተግበር ከቸገረህ መፈተሽ ያለብህ ማህበራዊ መዋቅራችንን ነው ማለት ነው። እንደዚህ አይነት ማህበረሰብን ለመገንባት ሲፈለግ ደግሞ አብዛኛው ሰው ያንን ነገር አውቆ ወደ እርሻ መመለስ መቻል አለበት። እርሻ ሲሄድ ለእርሻ ለምግብ የሚጠቅሙ መጀመሪያ እንኳን ቢያንስ ራስን ለመቀለብ የሚጠቅሙ ነገሮችን መስራት ነው። በድሮ ጊዜ እንዳየኸው የተሻለ እንደውም የተመጣጠነ ምግብ ይበላል ሰው። አሁን የሰርቫይቫል ኢሹ ነው ያለበት አብዛኛው ሰው። ይሄ ችግር ካለመስራት ነው። ካለመስራት ምግብ የለህም። ምግብ ከሌለ ደግሞ ግሮዝ የፖፑሌሽን ግሮዙ የታመመ ይሆናል። የታመመ ማህበረሰብ ደግሞ የዘመናዊ መገንባት አይችልም። ስለዚህ የኛ ሀገር ችግር የደሃ ሀገር ችግር አለማምረት መቻል ነው። ምግብ አለመስራት መቻል ነው። አሁን ያንን ኬዝ ራሱን አጣርቶ የሚደርስበት ሰው ይሄኛው ሲምፕተም አለኝ ብሎ የሚያውቅ ሰው ራሱን ማከም ማይችል ከሆነ እውቅና ብቻ መስጠት ከሆነ የማይድኑ ሰዎች ስብስብ ነን ማለት ነው። አዎ አሁን እኔ ዳታውን ነው ያወራሁት። ሳይንስ ነው እናወራ የተባባለው። ዲሞግራፊ ዳታ ምናምን መሰረት አድርገን ነው የምናወራው እና ዝም ብዬ ፒክ ያደረኩት የ2011 እንትን ነው እንትን ያደረኩት። እንደውም ጥናቶች በጦርነት ጊዜ የተወለዱ ሰዎች በብዛት የምግብ እጥረት ስለሚኖር ጦረኞች ናቸው የሚሆኑት ነው እንትኖቹ አብዛኛው እንትን ስለ ዲሞግራፊ ነው የማወራው። ከዛ ያልሆነ አለ የሆነ አለ በብዛት ሆነ ነው ያልን ያለ ነው። ያ ለምን ሆነ ካልን ምግብ ማምረት አለመቻል፣ ምግብ ማምረት መቻል አለማምረት መቻል ራሱ የስታንቲዝም እንትኑ ነው። ለምን መሰለህ ሰውና አሁን ማን ነው 85% ገበሬ አለን ብሎ ኢትዮጵያ ውስጥ ሰክቶት የጠፋ አለ? do you think አሜሪካ 11% ገበሬ፣ ካናዳ 9% ገበሬ፣ ሆላንድ 1% ገበሬ ዓለም እየቀለበ ነው የነው አይደለ? 85% የኢትዮጵያ ገበሬ ይሄና ሌላ ፕላኔትን መቀለብ ነበረበት። አጀንዳው ሚስ ተደርጓል ማለት ነው የነው አይደለ? ዋት አይ ሚን እንደውም ያለው በጣም ድኩማንና ትንንሽ መሬት የያዘ የመሬት ጠባቂ ነው ያለን። ገበሬ ማለት a person who owns farm and farm የሚያደርግ ነው። ገብቷል አይደል? ማኔጅመንት ነው። ወደፊት ገበያው ይሄን ይፈልጋል፣ ማህበረሰቡ ይሄ ምግብ ያስፈልገዋል፣ ፕሮቲን ያስፈልገዋል እያለ የሚያመርት ገበሬ ነው የሚያስፈልገን። 85% ገበሬ አያስፈልገንም። የሚያስፈልገን ጥቂት ብቻ ነው። ገብቷል አይደል? ይሄን ራሱ ስታየው አጀንዳው ሚስ መደረጉን እንኳን የምታየው ከምን መጣ ብለህ ነው የምታስበው። ኢቭን ምግብን ለማምረት እንኳን ራሱን የቻለ ጤንነት ያስፈልጋል ማለት ነው። አብዛኛው እንደዛ ማለት ምናምን ሳይሆን ይሄ ኢሪቨርሲብል ነው። we have to know and we have to give chance for the youngs። ከተማ ላይ አሁን ዶሮ ፋርም ብነግርህ ዶሮ ፋርም ውስጥ የምግባቸው ውስጥ ካልሲየም ሲያጥር ክንፋቸውን ይነጫጫሉ። ካኒባላይዜሽን ይጀምራሉ ማለት ነው። ካልሲየሙን ለማግኘት ካርቪንግ እንትን አላቸው። ካልሲየም ሲጨምር ስቴብላይዝ ያደርጋሉ። አይረን ሲያጥር እቺ ነጭ ቀይዋን ነገር ይነካከሳሉ። ካኒባላይዝ ሊደራረጉ ይፈልጋሉ፣ ይበላሉ፣ ምናምን ይፈልጋሉ። ሰምቲንግ የምግብ እጥረት የሚያመጣው ይሄንን ነው። ገብቷል አለ። ስለዚህ ይሄንን ሊድ የሚያደርገው የፋርሙ ማናጀር ነው። የፋርሙ ማናጀር ስማርት ካልሆነ ተበላልተው እስኪያልቁ ድረስ ያያቸዋል ማለት ነው እንደማለት ነው። የኔ ሰጀሽን ምግብ አለማምረት መቻላችን ከስፐርምና ከእንቁላል ጀምሮ መጠንቀቅ አለመቻላችን ብዙ ምስቅልቅሎችን እና በሽታዎችን ኢሪቨርሲብል የሆነ በሽታ ያመጣል ማለት ነው። ስለዚህ ይህንን እንግዲህ ባለሙያዎቹ በደንብ ሊያብራሩት ይችላሉ። እኔ ካነበብኩትና ብዙ ሪሰርች ካረኩት እንትን አንጻር እንትን ያረኩትና የኛ ችግር ምግብ ነው። ምግብ አለማምረት መቻል ነው። የመጨረሻዎቹ ጥያቄዎች ላይ ነኝ።
ምን ተስፋ ይታያል? ስለ ትውልዱ፣ ስለ ሀገሩ፣ ስለምታደርገው እያንዳንዱ ነገር የሚታይ ቅድም ያልከው ነገር አለ። ሰዎች እንዲድኑ የምትፈልገው አንድም ከማይጨበጡ ህልሞች ነው እና የሚጨበጥ ህልምህ ምንድን ነው? እንደ ሀገር የምታስበው? እኔ ማህበረሰቡ ያው ያለበት ችግር እንትን ይወጣል ባይ ነኝ። ይወጣል። ምክንያቱም እንደዚህ አይነት ችግሮች ማለት ይከሰታሉ፣ የትም ሀገር ይከሰታሉ። አንድ ሀገር ደግሞ ኢትዮጵያ ደግሞ በጣም ጠንካራ ሀገር ነች እና ያው ማዕበል ላይ ትኖራለህ። ማዕበሉ ጸጥ ባለ ጊዜ መርከብህ ጉዞ ይቀጥላል የሚል እንትን አለኝ እና ተስፋ አለኝ። በደንብ ተስፋ ነው ያለኝ። አላማርርም። ስታማርር አንዳንዴ ምንድነው መሰለህ የሆነ መጽሐፍ ላይ አንብቤ ነበረ እንትን ላይ ፍቅር እስከ መቃብር ላይ መሰለኝና የበዛብህ እናትና አባት ይከራከራሉ እዛ ላይ እና እናትየው በዛብህ እንዲሆኑብኝ እያሉ እለት በእለት ሲያለቅሱ አይናቸው ታወረ ይላል። አይናቸው ታውሮ ደግሞ እንትን ሲያደርጉ ምናምን ባላቸው ታመሙ ይላል። ባላቸው እዛ ጋር የሚመክራቸው ተይ ያለውን እንትን በይ፣ ጊዜ ከዚህም በላይ ሊያመጣ ይችላል፣ የዛን ጊዜ ደግሞ እንትን አትይም፣ የባሰ ሊሆን ይችላል እያሉ ይመክሯቸዋል። እና ኢሚዲየትሊ አይናቸው የሆኑት ሰው ሞቱ። ለእሳቸው ጠላ ማምጣት አልቻሉ፣ ጠላ እያሉ እንኳን ራሱ ማለት ነው። ስለዚህ ብዙ ጊዜ ማዕበሎች ሲኖሩ የባሰም ሊኖር ስለሚችል ተክቶና በጣም ጠንክሮ መጠበቅ ማሳለፍ ጥሩ ይመስለኛል። ችግሮች ያልፋሉ። አንድ ግጥም ያው አንተ ማግኘትና ማጣት ናቸው ብዙ ጊዜ ሰዎች ችግር እንትን የሚያደርጉትና ማግኘትና ማጣት መቼም አንድ አይደሉም። ሁለቱም በአንድነት ፈጽመው አይመጡም። አንዱ አንዱን ቀድሞ ሊያስደስት ሊያበሳጭ ጠንቅቆ ማወቅ ነው የትኛው ተቀማጭ የትኛው አሽሟጣጭ ነው እንግዲህ። ስለዚህ ብዙ ጊዜ ይኖራል። አሁን ማግኘት ማጣት በህይወታችን ውስጥ ይፈራረቃሉ። አገራችንም ላይ ዘሴም እንትኖች እየተፈራረቁ ይመጣሉ እና አንዱ ነገር ሲሆን በትዕግስትና በጥንካሬ ጠብቆ ቀጥሎ ያለው እንዲመጣ ነው። ጥሩ ሲመጣ በደንብ መያዝ ነው። መጥፎ ሲመጣ ቶሎ እንዲያልፍ ደግሞ ጠንክሮ መስራት ነው እንጂ የበለጠ መጥፎ ነገር ማድረጉ እንትን ስላልሆነ ወጣቶች ጠንክረው በሀሳባቸው ላይ ጸንተው እንዲቀመጡ እመክራለሁ። 5 በጣም ሰዎችን ይለውጣሉ ወይም እኔ ጋር በጣም ኢምፓክት አለው የምትለውን 5 መጽሐፍ ትነግረኛለህ? እንግሊዘኛ፣ አማርኛ ምናምን የፈለግከው እንፈልገዋለን። እንግዲህ እንፈልገዋለን። አንደኛው በጣም የምወደው ሙጌል ሰርቫንቴስ የጻፈው ዳን ኪሆቴ። that is my best book ever። ማን ፊሊፕ የጻፈው እንትን አለና ማስ ፍሎሪሽመንት ግራስ ሩት ኢኖቬሽን ፎር ማስ ፍሎሪሽመንት የሚል የኢኮኖሚ መጽሐፍ ነው። በጣም ቆንጆ መጽሐፍ ነው። የሀበሻ ጀብዱን በጣም እወደዋለሁ። ምክንያቱም ሰም ኦፍ ማይ ፋሚሊ እንትን ያዛ ውስጥ ያለ ይመስለኛል እና ታሪክ እና ደስ ይለኛል እሱን ማንበብ። 3 ደረሰ። የባሉ ግርማን መጽሐፍ እወደዋለሁ ሁለቱንም። 5 አካባቢ አንብቤያለሁ። የኦሮማይና የአድማስ ባሻገርን ጥሩ እንትን ነው። ከዛ የእልምዣትና የፍቅር እስከ መቃብር ማይ ፌቨራይት ቡክስ ናቸው። ከኦልድ እንትኖቹ እነዚህ ናቸው የምወዳቸው በብዛት። በጊዜ በእድሜ ብዙ ነገር አይተሃል ብዬ አስባለሁ እና በጣም ሾርትሊ ከመኖር የገባህን እንድትነግረኝ ይፈልጋለሁ። ከመኖር ከመቆየት እስካሁን ድረስ ይሄን ሰው እስከመሆን ከመድረስ ውስጥ በዚህ ሁሉ ፕሮሰስ ውስጥ ዛሬን ስለሆነ ሀሳባችን ዛሬ የገባህ አሁን የደረስክበት የዓለም የራስክ የሃይማኖትክ የኑሮክ አንድ እውነት ከመኖር የገባህ? አንደኛው የመኖር እውነቴ የገባኝ ለዛሬና ለአሁን ሞመንቱን ኢንጆይ እያደረጉ መኖር ነው አንዱ እንትን። ሁለተኛው ደግሞ ጸጥ ብሎ ባርምሞ
መኖር፣ አለመቸኮል። ቸኩዬ ብዙ ነገር ያጠፏቸው ነገሮች አሉ። ምክንያቱም ጊዜ ቢሰጣቸው ነገሮች በቀላሉ ማለፍ የሚችሉ ጊዜ ብቻ ነው የሚፈልጉት። አንዳንዶቹ ደግሞ ቦታ ብቻ ነው የሚፈልጉት እና እሱ ነው። ሶስተኛው ባለህበት ጊዜ ሁሉ መሞት ካልፈለግ አለመሞትን መምረጥ ነው። ምክንያቱም ከውርደትና ከቅሌት እና ከመሞት የትኛውን ትመርጣለህ ብትለኝ ውርደትና ቅሌት ነው። ምክንያቱም ውርደትና ቅሌትን በቦታና በጊዜ ትለውጣቸዋለህ። ሞትን ግን መቼም አትለውጠው። ስለዚህ ከመኖር የገባኝ አለመቸኮል፣ ከመሞት እንደው ሊያዋርድህ የሚችል ነገር ተቀብለህ መለወጥ፣ ለአሁንና እዚህ ጋር ብቻ መኖር። ከመኖር የመጣ ከ44 ዓመት ነው እንግዲህ ከዛ የመጣ እንትን ነው። 2 ቴክስት ነው የላኩለት። መጣለውም ሲለኝ እርግጠኛ ነበርኩኝ። ልቤ የማምኖበት ነበረ። ሰው ጥሩ ቆይታ እንደሚኖረን ተስፋ አድርጌ ነበር። እኔ ልጠይቅህ የምፈልጋቸውን ሀሳቦች ሁሉ አውርተንበታል። ለእኔ እና ለተመልካቾቹም ለወጣቶቹም አይከነህ ማለት ግን ደጋግሜ መናገር እፈልጋለሁ። ብዙ እዚህ ጋር የተደፈነውን ህግ ነው ያለውን ሀብት፣ ኑሮ፣ ነገ፣ ዛሬ ምናምን ብለን እንደ ማህበረሰብ ተስማምተን የቆየንባቸውን ብዙ ነገሮች አንተ በጣም በትህትና ስታስተካክላቸው ነው የማየው። አንዳንድ ጊዜ በዚሁ መንገድ የምፈልገው ማፈንገጥም ትህትና ካለው ነው ትክክል ብዬ አስባለሁ። ላይክ ሶሳይቲው እንዲህ ልክ አይደለም ስንል ሶሳይቲውን በትዕቢት ሳይሆን በትህትና ውስጥ ነው ማስተካከልም አለብን ብዬ የማስበው እና የሆነ ቦታ ከደረስን በኋላ የምናጣው ትልቁ ነገር እሱ ነው ብዬ አምናለሁ እና ወደ እኔ አንገትን ዝቅ ለማድረግ የሚያስፈቅድ ቦታ ላይ አይደለም ያለኸው። ግን ስላየኸኝ፣ ስለመጣህ፣ ስላወራኸኝ የእውነት ፍራንክሊ በጣም የምሬን እግዚአብሔር ያክብርልኝ። አመሰግናለሁ። አብራችሁን ስለቆያችሁ ሁላችሁንም እናመሰግናለን። ዛሬን ከኤልያስ ጋር እኔ ኤልያስ ነበርኩ። ቢጃይ አብሮን ነበረ። እግዚአብሔር ይስጥልኝ።